ከዓለም ዋንጫው ድግስ በኋላ እንግዲህ ዘገባዎች ሁሉ ስለ አውሮፓ ታላላቅ ክለቦች ሆነዋል። እኛም እንግዲህ ይህንኑ በተመለከተ ነው እያቀረብንላቸው የሚገኘው። ከዓለም ዋንጫ ማግስት በኋላ እንግዲህ በአውሮፓ ሊጎች ዝውውሮች፣ የተለያዩ ዝውውሮች እየተከናወኑ ይገኛሉ። ያልተጠናቀቁ ዝውውሮችም አሉ፣ የተጠናቀቁም አሉ። እንግዲህ ወደ ዝርዝሮቹ እንገባለን ማለት ነው። በማድሪድ ቤት ያለውን ሁኔታ እንመለከታለን። በባርሴሎናም መረጃ አለን። በአውሮፓ ዙሪያ የአቋም መለኪያ ጨዋታዎችም እንዲሁ እየተካሄዱ ይገኛሉ። የተካሄዱ ጨዋታዎችም አሉ፣ እነዚህንም እንጠቁማቸዋለን። ጨዋታዎች እንግዲህ የተለያዩ የአቋም መለኪያ ከፕሪሚየር ሊጉ ከመጀመሩ በፊት እንዲሁም ላሊጋውም ቡንደስሊጋውም ሴሪያም እነዚህ ከመጀመራቸው በፊት እንግዲህ የአቋም መፈተሻ ጨዋታዎችን እያደረጉ ይገኛሉ ታላላቅ የአውሮፓ ክለቦች። እነዚህን እናነሳለን። ሰላም ጤና ይስጥልን፣ እንደምን አደራችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተደራሽነት እንዲኖረው አድርጉ። መጀመሪያ ባርሴሎና እንመለከታለን። እንግዲህ በቡድኑ ይቆያል አይቆይም ሲባል ብዙ ሀሳቦች ሲነሱበት የነበረው ራፊናን በአሁኑ ሰዓት እንግዲህ ይቆያል ተብሎ በክለብ ውስጥ ይቆያል ሲል አሰልጣኙ ሀሳቡን ገልጿል ማለት ነው። ይህንን ተጫዋች ወዴትም አንለቀውም፣ በቀጣይ ከኛ ጋር ይቀጥላል ሲል ሀሳቡን አስፍሯል። አልሂላል የተጫዋቹ ዋነኛ ፈላጊ መሆኑ ይታወቃል። በጣም አጥብቀው ይህንን ተጫዋች ይፈልጉታል። ራፊናንን አጥብቀው ይፈልጉታል። የሳውዲ አረቢያን ክለቦች እንግዲህ የፓሪስ ሰን ጀርሜን ኮከብ ይህንን ተጫዋች ለማዘዋወር እንዲሁ ጥረት እያደረጉ ይገኛሉ። ራፊናን ከ100 ሚሊዮን ፓውንድ በላይ ዋጋ ተለጥፎበታል ማለት ነው። ይህንን ዋጋ እንግዲህ ማን ደፍሮ ያዘዋውረዋል የሚለው በቀጣይ የሚታይ እንዳለ ሆኖ፣ ነገር ግን ክለቡ ይህን ተጫዋች አንለቅም፣ እጅግ በጣም የሚጠቅመንና ለክለባችን ወሳኝ የሆነ ተጫዋች ነው ሲሉ እንደማይለቁት አሳውቀዋል ማለት ነው። አንቶኒ ጎርደን እንግዲህ እንዳመጡ ይታወቃል። ተከላካዩ ጀራርድ ማርቲኒን ፈላጊው በስቷል። ተከላካይ እንግዲህ ብዙ ክለቦች አይናቸውን አንስተውበታል። እንግዲህ ወደየትኛው ክለብ ይዘዋወራል የሚለው እስካሁን የተረጋገጠ ነገር ባይኖርም ግን ብዙ ክለቦች ይህን ተጫዋች ለማዘዋወር ፍላጎት እንዳሳደሩ ይገኛል። ኤሲ ሚላን፣ ቼልሲ፣ ሌሎችም እንዲሁ ይህንን ተከላካይ ለማዘዋወር በጥብቅ እየፈለጉት ይገኛሉ። ኤሲ ሚላን እስከ 35 ሚሊዮን ለመክፈል አቅዷል ማለት ነው። ሃንሲ ፍሊክ ግን ተጫዋቹን አንለቅም እያሉ ይገኛሉ። ይህን ተከላካይ የምንለቅበት ምክንያት ምንም የለንም፣ ከክለባችን አይለቅም ሲሉ ሀሳባቸውን አስፍረዋል። ኒዘርላንዳዊ ባርሴሎናው ተጫዋች ጉዳት ያለበት የሀገሩ ሐኪሞች ጉዳት የለበትም በማለት ለዓለም ዋንጫው አጫውተውት ጉዳቱ ግን የባሰ ሆኖ ባርሴሎና ከደረሰ በኋላ ጉዳቱ እጅግ የከፋ ሆኖ በመገኘቱ እጅግ ተበሳጭተዋል። እንዴት የሀገሬ ዶክተሮች ጉዳት እያለብኝ ያጫውቱኛል በማለት ቅሬታውን አቅርቧል። በባርሳ እንደደረሰም ጉዳቱ እጅግ የከፋ ነበረ። በጣም በአገሩ ዶክተሮች ማስነዋል ማለት ነው። ሪያል ማድሪድ ዲያሞንዴን እንግዲህ ከአርቢ ሌipzig ለማስፈረም ከተጫዋቹ ጋር በግል ስምምነት ላይ ደርሷል። ሪያል ማድሪዶች ይህን ተጫዋች በግላቸው ለማድረግ እንዲህ በግል ከተጫዋቹ ጋር ጨርሰዋል። ነገር ግን ምናልባት ዲያሞንዴ ወደ ሪያል ማድሪድ የሚገባ ከሆነ ቪኒሺየስ ጁኒየር የመውጣት ጉዳይ አጠራጣሪ አይደለም። ምክንያቱም በሱ ቦታ ላይ ነው የሚጫወተው፣ ብቃት ያለው ነው ዲያሞንዴም፣ ቪኒሺየስም እንደዚሁ። ነገር ግን ዲያሞንዴን የሚያስፈርሙ ከሆነ በእርግጥም ቪኒሺየስ በውጫው በር ላይ ያኮበኩባል ማለት ነው። ምናልባትም አርሰናልን ይቀላቀላል እየተባለ ሀሳቦች እየተሰጡ ይገኛሉ። ይህ አይቮሪካውያን ነው እንግዲህ ዲያሞንዴ የክንፍ አጥቂ ነው። በጣም ብቃት ያለው ተጫዋች ነው። ፓርሴን በአርሰናል፣ በሊቨርፑል፣ በማንቸስተር ሲቲ እንዲሁም በተለያዩ የአውሮፓ ክለቦች እየተፈለገ ይገኛል። ወደ 100 ሚሊዮን አካባቢ ግን ተገምቷል ማለት ነው። ይሄ የአርቢ ሌipzig ተጫዋች ዲያሞንዴ እንግዲህ ወደየትኛው ክለብ ይቀላቀላል? ይህም በቀጣይ እንግዲህ ትኩረትን የሳበ የጨቃጫቂ አከራካሪ የሆነ ዝውውር ሆኗል። ባየር ሙኒክ ሌላው የምናየው ጉዳይ ነው። ዳይሬክተር ፍሮይድ ኦሊሴ እንደማይለቅ አረጋግጠዋል። እንግዲህ በዚህ በክረምት የዝውውር ሰዓት ላይ በከፍተኛ ሁኔታ በዝውውር ራዳር ውስጥ ካሉ ተጫዋቾች መካከል አንዱ ኦሊሴ ነው። ኦሊሴ እንግዲህ
ለባየር ሙኒክ የተጫወተ ይገኛል። በዓለም ዋንጫው ላይ ለፈረንሳይ ድንቅ ብቃቱን ሲያሳይ የነበረ ወጣት ነው። በአሁኑ ሰዓት እንግዲህ በሪያል ማድሪድ በጥብቅ ሲፈለግ የነበረው ኦሊሴ እንደውም የሪያል ማድሪዱ ማኔጀር እንዲሁም ጆዜ መሪኖም ይህን ተጫዋች ወደ ክለባችን ማምጣት የግድ ይለናል እያሉ ብዙ ውዝግብ የፈጠረ ዝውውር ነበረ። በጣም 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 የሚገርም ውዝግብ ከተነሳበት በኋላ እንግዲህ በስተመጨረሻ የባየር ሙኒኩ ዳይሬክተር ፍሮይድ ኦሊሴን አንለቀውም የሚል ሀሳብ አስፍረዋል። በጣም ተስፋ አስቆራጭ ሆኗል ማለት ነው። ይህን ተጫዋች ለማዘዋወር የፈለጉት እነ ሮያል ማድሪድን የመሳሰሉ ታላላቅ ክለቦች እንግዲህ ተስፋ ቆርጠዋል ማለት ነው። ኢቨን ክላይን ምባፔ የራሱ የተጫዋቹ ጓደኛ ስለሆነ ወደ ሪያል ማድሪድ ለማምጣት ትልቅ ጥረት እያደረገ ነበር ሲባል ሰንብቷል። ነገር ግን በአሁኑ ሰዓት ዳይሬክተሩ አንለቀውም፣ ይህ የማይተካ ተጫዋች ነው፣ የማይተካ ሚና ያለ በክለባችን ውስጥ እጅግ ድንቅ ተጫዋች ነው፣ ወዴትም አንለቀውም ሲሉ ሀሳባቸውን አስፍረዋል። ሳንቶስ ከካቺ ኮኔስ ጋር እንግዲህ 2-2 አቻ ወጥተዋል። በዚህ በተጠናቀቀው ጨዋታ ኔማር ጁኒየር ሁለቱንም ጎሎች አስቆጥረዋል። ኔማር ጁኒየር በዓለም ዋንጫው ያልተሳካለት የምድራችን ኮከብ ብራዚላዊ ኮከብ ነበረ። በዚህ ዓለም ዋንጫ ላይ ምንም የተለየ ነገር ሳይፈጥር ነበር እየተቀየረ የወጣው። ያን ያክልም እንቅስቃሴም አላሳየም ነበረ። ነገር ግን በክለቡ ሳንቶስ አሁን 2 ጎሎችን አስቆጥሮ በተለይ አንደኛዋ ጎል አስገራሚ ወርልድ ክላስ የሆነች ጎል ነበረች። 2 ጎል በማስቆጠር እንግዲህ የአቋም ፍተሻ ጨዋታውን ከካቺ ኮኔስ ጋር 2-2 አቻ ወጥተዋል። ብራዚል እና ሳንቶስ እና ካቺ ኮኔስ። ስለዚህ 2ቱን ጎሎች ኔማር ጁኒየር አስቆጥረዋል ማለት ነው። የጨዋታውን ኮከብ ተብሎ ኔማር ጁኒየር ተመርጧል። አስቶን ቪላን ስንመለከት የኡናይ ኤምሪ ቡድን እንግዲህ ከፖርቶ ጋር ጨዋታውን የአቋም መፈተሻ ጨዋታውን አድርጎ 2-1 ተሸንፏል ማለት ነው። ፖርቶ አስቶን ቪላን 2-1 አሸንፎታል። ቶትንሃም ሮቤርቶ ዲዘርቢ በክለቡ ደስተኛ ያልሆኑ ተጫዋቾች መቆየት አይጠበቅባቸውም። ምክንያቱም እኛ የምንፈልገው ወደ ሜዳ ሲገቡ በጣም የተነቃቁና ሞራል ያላቸው የማሸነፍ ወኔ ያላቸው ኳስን በድፍረት የሚጫወቱና በጥበብና በቴክኒክ የሚጫወቱ ተጫዋቾችን እንጂ አኩርፈው የሚገቡ ደስተኛ ያልሆኑ ተጫዋቾች አሁኑ በሩ ክፍት ነው፣ መልቀቅ ይችላሉ ሲሉ ሀሳባቸውን ገልጸዋል። ስለዚህ ማንኛውም ተጫዋች በክለቡ ደስተኛ ካልሆነ የመልቀቅ ፍላጎት የመልቀቅ መብት አለው፣ በሩን ክፍት አድርገንላቸዋል ሲሉ ሀሳባቸውን ገልጸዋል። ሮቤርቶ ዲዘርቢ ሊቨርፑልን እንግዲህ ስንመለከት በአቋም መፈተሻ ጨዋታዎች እንግዲህ ሊቨርፑል እያደረገ ይገኛል። በቀጣይም ጨዋታዎችን ያደርጋል። ሊቨርፑል በአቋም መፈተሻ ጨዋታው ከሰንደርላንድ ጋር ጨዋታውን አድርጎ 4-2 አሸንፏል። የሚገርም ነበረ። የአቋም መፈተሻ ጨዋታዎች እንግዲህ በአሞሪም የሚሰለጥነው ኤሲ ሚላን ትናንት ከሴልቲክ ጋር ጨዋታውን አድርጎ 2-2 አጠናቋል። በቅርብ ቀን የቀድሞ ክለባቸውን የሚገጥሙ ይሆናል። አሞሪም ማንቸስተር ዩናይትድን እንግዲህ ዘ ሬድ ዴቪልስ ቀጣይ ከአሞሪም ጋር አቋም መፈተሻ ጨዋታቸውን የሚያደርጉ ይሆናል። ሮሜሎ ሉካኮ ከናፖሊ ሊለቅ ነው። ይሄ እንግዲህ በጣም ቤልጂየማዊ ድንቅ አጥቂ ለብዙ ዓመታት እንግዲህ አይተነዋል። አሁን በአንጋፋ እድሜ ላይ ያለ የሚገኝ ተጫዋች ነው። የሚገርምና የሚደንቅ ብዙ ዓመት ስናደንቀው የነበረ ተጫዋች ነው። በአሁኑ ሰዓት ግን ከናፖሊ ሊለቅ ነው እየተባለ ይገኛል። ይህም የሚሆነው እንግዲህ ናፖሊዎች ራስሞሊዩድን ከማንቸስተር ዩናይትድ በ50 ሚሊዮን አስፈርመዋል። በዚህም ምክንያት ይህ ተጫዋች የማንቸስተር ተጫዋች እንግዲህ በናፖሊ የሮሜሎ ሉካኮን ቦታ ይዞ ስለሚጫወት ሮሜሎ ሉካኮ እንግዲህ መልቀቅ ግድ ይለዋል ማለት ነው። ሮሜሎ ሉካኮን ታላላቅ የአውሮፓ ክለቦች ፈላጊዎች ሆነው ብቅ ብለዋል። ምክንያቱም በጣም ጎበዝ ተጫዋች ነው፣ የእድሜው ጉዳይ ካልሆነ በስተቀር። ኢንተር ሚላን ክርስቲያን ሮሜሮን የማስፈረም ፍላጎት እንዳለው የክለቡ የስፖርቲንግ ዳይሬክተር ኡስ ኦሊዮ አረጋግጠዋል። ይህን ሮሜሎ ሉካኮን ቤልጂየማዊ የናፖሊ ድንቅ አጥቂ ለማስፈረም እንግዲህ ኢንተር ሚላኖች ለጥብቅ እየፈለጉት ይገኛሉ። ተጫዋቹም ቶትንሃምን በጣም በሚገርም ሁኔታ እንግዲህ በ1 ዓመት ኮንትራት ለማስፈረም ጥረት እያደረጉ ይገኛሉ። ሌላው ፈላጊ ማለት ነው። ሌላው አርሰናሎችን ስንመለከት ዘገነርስ እንግዲህ ብራዚላዊውን
ሪያል ማድሪዱን የክንፍ ተመላላሽ ድንቅ ተጫዋች የዓለማችን ኮከብ ቪኒሺየስ ጁኒየርን ለማስፈረም በጥብቅ እየሰሩ ይገኛሉ። ምናልባት አርሰናል የዝውውር ሂሳቡ ይከብደዋል የሚል ሀሳብ እየተነሳ ይገኛል። ምክንያቱም ወደ 600,000 ፓውንድ እንግዲህ በሳምንት ይከፈለዋል። ይሄ ተጫዋች ሳካ ነው። በአርሰናል ውስጥ በገነርስ ውስጥ ከፍተኛ የሳምንታዊ ደሞዝ እየተከፈለ የተጫወተ ያለው ሳካ ነው። ጣራውን ይዞት ያለው 300 ፓውንድ በሳምንት እየተከፈለ የሚጫወተው ሳካ ነው። አሁን ይህንም በ600,000 ፓውንድ ወደ ክለባቸው ቪኒሺየስ ጁኒየርን ያመጣሉ የሚል ጥርጣሬ አሳድሯል። ምክንያቱም ከፍተኛ የዝውውር ገንዘብ ስለሆነ ሪያል ማድሪድ እንደነገርኳቸው አንድ ያሞንዴን ስለሚያመጣ ቪኒሺየስ ጁኒየር መልቀቁ አይቀሬ ነው እየተባለ ይገኛል። የመረጃ ምንጭ የሆነው ቲክቶክ እንደዘገበው አስቶን ቪላዎች ጃክሰንን በትልቅ ገንዘብ ሊያዘዋውሩት ይችላሉ ሲል ዘግቧል። ጃክሰን እንግዲህ 30 ሚሊዮን ለቻሉካ ቢያቀርብም ቼልሲዎች ግን ፍቃደኛ አልሆኑም። ቻሉባ ወደ ኮም መሄድ ይፈልጋል። ሊቨርፑላውያን ከፖርቶ የክንፍ አጥቂ የሆነውን ኦስካር ለማስፈረም ጥረት እያደረጉ ይገኛሉ። ይህ የ18 ዓመት ተጫዋች እንግዲህ በአርሰናል፣ ዩናይትድ እና ቼልሲ እንዲሁ በሌሎችም ክለቦች እየተፈለገ ይገኛል። በጣም ብቃት ያለው ተጫዋች ነው። የዝውውር ዋጋው 52 ሚሊዮን ፓውንድ አካባቢ ሆኗል። እንግዲህ ይህንን ተጫዋች ማን ያስፈርመዋል? በቀጣይ የምናየው ሂደት ነው የሚሆነው ማለት ነው። ውድ አድማጭ ተመልካቾቻችን በቀጣይ እንግዲህ ሌሎች ዜናዎችን እንዲሁ እያየን የምናቀርብላችሁ ይሆናል። ከሰሞኑ እንግዲህ ማንቸስተር ዩናይትድ ሉክዘምበርግን 5-0 በማሸነፍ እንግዲህ የቅድመ ውድድሮችን እንግዲህ በማሸነፍ ጀምሯል። ቀይ ሰይጣኖቹ እንግዲህ ድላቸውን እያጣጣሙ ይገኛሉ። የአቋም ፍተሻ ጨዋታዎችን በማሸነፍ ጀምረዋል። በቀጣይስ ምን ሊፈጠር ይችላል? ከፕሪሚየር ሊጉ ከመጀመሩ በፊት ሌሎች ዜናዎችን እናቀርብላችኋለን። እስከዛው ግን ሰላም ጤና ይስጥልን፣ ቸር ሰንብቱልን።